ልዬ ብዙ ተናግረዋል። በወደ ኋላ ጠቀስ ጠቀስ አረግላቸዋለሁ። እንግዲህ ቢንያም የወር ደመወዝ የለውም፣ የሚከራይ ቤት የለም። በኢትዮጵያውያንና በኢትዮጵያውያኖች በውጭም ያሉ በሀገር ውስጥም ያሉ በአሜሪካን፣ በጀርመን፣ በእንግሊዝ ቤትም ሀገር አሉ። እውነቴን ነው። ደጋጊ ሰዎች እንደናንተ እንግዲህ ወደ ሩቡ የሚሆነው ዳይበር ተጠቃሚ ነው። የሚገርማችሁ ነገር ያ ዳይበር ኢትዮጵያ አይሰራ፣ ቢሰራም 35 ነው አንድ ዳይፐር ዋጋው ውድ ነው። ግን እንዴት ሆኖ ይኖራሉ ብላችሁ ብትሉ እንደናንተ ደግ ካናዳ አሉ። አንድ ሰውዬ ወደ 3 ጊዜ መርቄያቸዋለሁ። ቃሌ ሁሉ ተቀርቶ ተልከዋል እዛ እና ደግ ናቸው። በኮንቴነር እያመጡ 1-3 ጊዜ ረድተውናል። እግዚአብሔር ይስጣቸው። አሁንም የሚሰሙ ቢሆኑ እድሜ ይስጣቸው፣ እግዚአብሔር ይባርካቸው። ልጆቻቸውም አሉ። እሳቸው ናቸው የሚረዱት ለዚህ ድርጅት። ከውጭና ከሀገር ውስጥ ያልኳቸው ይሄ ነው። እዚህ ሀገር ውስጥ አይሰራ ቢባል ፋብሪካ የለም። ቢኖርም ትንሽ ነች፣ መቆደን አይሸፍንማ። እንደዛ ለማለት ፈልገን ነው። እና ልጆቼ እግዚአብሔር ባርካችሁ። እንግዲህ ይሄ ጥያቄያችሁ፣ ይሄ እርዳታችሁ፣ ይሄ ሀሳቡ ራሱ አይታችሁ ልብ ይፈርዳል ያለው ይሄ ነው። አይቶ ነው ሰው አይቶ ካገኘ ይርዳል፣ ካጣም በላ ይዛችሁ አለላችሁ፣ በርቱ። ነገ እኮ እኛ እናገኛለን የበለጠ አይደለም እንዴ? እንረዳቸዋለን ለማለት ነው። እንግዲህ አሳሰባችሁ ለማለት ነው። እና ልጆቼ እንግዲህ ጊዜ ሲበላሽ መጥፎ ነው አይደለም? ጥሩ ፖሊስ ነበርኩ ድሮ፣ እንደናንተ ጥሩ ወጣት ሁኜ አምራለሁ። ጃንሆይ ልብሴን ተኩሼ በአሚዶ ያ ሱሪ እንደዚህ አድርጌ እንደ እንጨት አቆመዋለሁ። እሱን ለብሼ እግሬ ራሴ ይስቃሉ። አንተ ሳቁብህ እኮ ጃንሆይ ይለኛል ክብር ዘበኛው። እኔ ፖሊስ ነኝ። አንድ ፖሊስ አንድ ክብር ዘበኛ ምናጅባቸው ምንላቸው በዚህ ፖሊስ በዚህ ክብር ዘበኛ እንደዛ ሆኖ ነው ምናጅባቸው። ከሚስቁብኝ አይሸሙኝም ወይ አልኩ። እሳቸው ግን ገብተዋል። ስላሴ ቤተክርስቲያን ነው፣ አልሰሙኝም። እና ያ ሁላ አለፈ። ብዙ ነገሮችም የሚያስቁ አሉ። በቃ እሳቸውም ልጅ ነው ብለው አይንቁኝም፣ አሽከር ነው ብለው አይንቁኝም። ዋቀጣለሁ ይሉኛል አንዳንዴ ስሳሳት